አይዞህ ቀስ 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 እንግዲህ ዶክተሩ እንዳለው ከሆነ እረፍትና ምግብ ያስፈልጋል፣ መድኃኒቱን ለመውሰድ። ስለዚህ ምግብ ይዘን ደውል ካለው እመጣለሁ፣ እጠይቅሃለሁ። ያስፈልግ ነገር ካለው እልክልሃለሁ። እሺ ደህና ደር። እሺ ደግሞ ትናፍቀኛለህ። አብርሃም ወደ ቤቱ ተሽሎት ወደ ቤቱ ተመልሷል። ከሆስፒታል ወደ ቤቱ መጥቷል ማለት ነው። እና ለተጨነቃችሁ በጣም ተጨንቃችሁ ነበረ። ብዙዎቻችሁ በውስጥ የጠየቃችሁ ነበረ፣ እንዴት ሆነዋል፣ እንዴት ነው መረጃ ምናምን ያላችሁ ነበረ። ይሄው ተሽሎት ወደ ቤቱ መጥቷል። የኔ ውድ ቤተሰቦች እንግዲህ ሰላም ውድ ቤተሰቦች እንደምን አላችሁልኝ? ለቤቱ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ጀምሩ። እና አብርሃም ተሽሎት ወደ ቤቱ መጥቷል። ጭራሽ ያው ሄርሜላ ደግሞ ትናፍቀኛለህ እና መጥቼ እጠይቅሃለሁ እያለችው ነው። እና ዛሬ ሽምግልናው ደግሞ ዛሬ አይደለም መሰለኝ ቀጣይ ነው ተባለ፣ ሽምግልናው ማለት ነው። እና እዚህ ጋር የገረመኝ ነገር ቢኖር ሄርሜላ አሁንም ቢሆን ከሱ ጋር ነች ማለት ነው። እና እዚህ ጋር ሽማግሌ ይላካል የሚባለው ነገር እውነት እየመሰለኝ ነው አሁን ላይ ማለት ነው። እና እዛ ጋር አክስቴው ራሱ ምን ብላ ነበረ? መጀመሪያ ራሱን ያሻሽልና ከዛ በኋላ ነው ወደ ሩታ ማምጣት ያለበት። ስለዚህ ራሱን እስኪ ብላ ነበርና አክስቴው ማለት ነው። አሁን ላይ አብርሃም የሩታ መቼም አብርሽ መቼም የሩታ አይሆንም ብዬ ነው ማስበው። ለምን ባይለያዩ በጣም ደስተኛ ነኝ፣ በጣም ደስ ይለኛል። እንዴት እንደምትሆን እያት ልጅቷን እንግዲህ ማለት ነው። ትናፍቀኛለህ፣ እወድሃለሁ እያለችው ትገኛለች ማለት ነው። እና በጣም የሚገርመው ነገር ደግሞ እዚህ ጋር እያቀፈች ምናምን ነገር ነው ቻው ምናምን ነገር እያለችው እና መልሳ ደግሞ ትናፍቀኛለህ ብላ ይዛዋለች ማለት ነው። ኧረ ጉድ እኮ ነው። እና እንዴት እንደሚያደርጋት አብርሃም ደግሞ በጣም ታዝበዋለሁኝ በዚህ አጋጣሚ ማለት ነው። አብርሃም ሰላም ስትለው የሆነ ነገር ሲፈጠር ቶሎ ብሎ እንትን አይላትም፣ ኮስተር አይልባትም። እና ውድ ቤተሰቦቼ ተሽሎት ወደ ቤቱ ገብቷል ማለት ነው። እና ሽማግሌዎቹ የተባለው ነገር ዛሬ አይደለም ሌላ ቀን ነው ማለት ነው። ሌላ ቀን እንጠብቃለን። እና ሄርሜላና አብርሃም ማለት አብርሃምም ተሽሎት ወደ ቤቱ ገብተዋል። ሄርሜላም እንግዲህ ወደ ቤቷን አባሯታል። ካልተኛሁ ብላ እዚህ ካላደርኩኝ ብላ ግግም ብላ ነበረ። ግግም ማለት ነው ጭራሽ ካላደርኩኝ ካንተ ጋር ካልተኛሁኝ አድሮ ተኝቶ ምን እንደሚፈጠር አስባችሁት? የሁለት ልጆች አባት ልታረገው ማለት ነው። እና ካልተኛውን ስትለው ከዚህ አድራለሁ ስትለው አይሆንም ብሏት ነው እንግዲህ ብሩኬን የተመረጠው ማለት ነው። እንግዲህ አቤላ ራሱ በዚህ ያክል ነው የወረደው። አቤላ ማለት ያን ያክል የነበረው ሰውዬው ከኋላ የመጣ ልጅ ነው እንግዲህ የተቀመጠው ከሱ ጋር ያደረው ማለት ነው። እና አቤላን ቀርቶ ያኛውን አደረ፣ ብሩኬን አደረ ማለት ነው። አብርሃም እንግዲህ ተሽሎታል። ወደ ቤቱ በመምጣቱ በጣም ደስ ብሎናል። ብዙዎቻችሁ እየተጨነቃችሁ ስለነበረም እንግዲህ ተሽሎት ወደ ቤቱ በመምጣቱ በጣም ደስ እንሰኛለን። ግን በተፈጠረው ነገርም በጣም እናዝናለን። በዚህ አጋጣሚ ያው ሩታዬ እንግዲህ አይዞሽ፣ በርችልኝ፣ አብሽሪ። እኔ የምታሳዝነኝ ያው ሩታ ስለሆነች ነው። እንግዲህ አቤላና ብሩኬ ያደረጉት ነገር በጣም የሚያስጠላ ነገር ነው። እሱ ያለው ካለኛ ማን አለ፣ ስለዚህ እንዴት አታድሩም ትነላለህ እያለው ነበረ። እና እዛ ብታድርም
ባታድርም የእሱ ምንም አጠቅሙም ብትጎዳው እንጂ ማለት ነው። ከዙ ጋር ሆንክም አልሆንክም ትጎዳዋለህ እንጂ አጠቅሙም። ለምን ብትል ከጎኑ ሆነህ ይሄ ሁላ ሴራ ያሴርከው ጭራሽ ገና ከሱ ጋር ልታደር የሆነ ነገር ብታረገው አንተ የሱን ከሷ ጋር ተመሳጥረህ ደግሞ የሆነ ነገር ብታደርጋቸው ሁለቱንም ማለት ነው። እና ይሄ ሁላ ነገር አቤላ በጣም ያስጠላል ማለት ነው። በጣም ነው የሚከብደው ይሄንን ነገር። ይሄ ሁላ ነገር አሳልፈው እኔ አቤላ ትቶት ያኛው ሲያድር አቤላ ከቤት ሲወጣ በጣም ነው የገረመኝ የምር። እኔ ከጎንህ አለሁልክ እኔ አለሁኝ እያለ ከዛ ወደ ኋላ ቀረ ማለት ነው አቤላ። ያሳዝናል የምር በራስ እጅ እንደዚህ መሆን የምር በጣም ያሳዝናልና በእጅ የያዙት ወርቅ እንደ መዳብ ይቆጠራል የሚባለው ነገር አሁን ነው ያየሁት። የምር የቡታጀራ ልጆች አሁን ቋቅ ነው ያላችሁኝ፣ ሴቱም ሆነ ወንዶች ማለት ነው። እንዳለ ነው የምታስጠሉት እንዳለ ማለት ነው። በጣም ነው የምትደብሩት። እኔ አሁን እስከ መጨረሻ ድረስ በቃ ሴት ነው ባለጌ፣ ወንዱ ነው ባለጌ፣ እንዳለ የምታስጠሉ ማለት ነው የቡታጀራ ልጆች ማለት ነው። እና ምን ሆናችሁ ነው? በእርግጥ በአንድ ሴት የመጣ ወይም በአንድ ወንድ የመጣ ብዙ ሴቶች ይሰደባሉ፣ ብዙ ሰዎች ይሰደባሉ። ግን ይሄንን መሆን አልነበረበትም። ለምን? በጣም ብዙ ምስኪኖች ሊኖሩ ይችላሉ፣ በጣም ምርጥ ሰዎችም ሊኖሩ ስለሚችሉ በዛም ያክል ግን እነሱን ያሰደባችሁ ትገኛላችሁ። ስለዚህ እባካችሁን ይሄንን ክፋታችሁንና ይሄን ልክስክስነታችሁ ከአስሩ የተለጣጠፋችሁ ስለዚህ ቢቀርባችሁ ይሻላችኋል። ይሄንን ነገር ማለት ነው። በጣም ነው የሚደብረው፣ በጣም ነው የሚያስጠላው። ስለዚህ እየቀረባችሁ ይሄንን ነገር ማለት ነው። እና አቤላ ያደረገውን ነገር አክስቲው ራሱ አግኝታው ነበር። እንግዲህ አቤላም አይደለም ብሩክም አይደለም የሱ ህይወት የሚመሩት። ስለዚህ ራሱን ያስተካክልና ከዛም በኋላ ከሩታ ጋር መታረቅ ይችላል እያለች ትገኛለች አክስቲው ማለት ነው። እና ከሩታ ጋር መታረቅ የሚችለው መጀመሪያ ራሱን አስተካክሎ ምናምን ነገር ካልሆነ ዝም ብሎ መጥቶ ቢታረቃት የሚፈጠር ችግር አለ፣ በጣም ብዙ ችግር ይኖራል። ያንን ችግር ደግሞ መወጣት ላይ ይችላል። ስለዚህ ያንን ስለሆነ መጀመሪያ ራሱን አስተካክሎ ራሱን አሳምኖ ሁሉም ነገሩ ተስተካክሎ እኔ ተስተካክየዋለሁ ሲል ይመጣል፣ ይስተካከላል፣ ነገራቶቹ ሁላ ይስተካከላሉ ብላለች ማለት ነው። ትክክል ናት አክስቴው ማለት ነው። ለምን ራሱን ሆኖ ካልተገኘ ከባድ ነገር ነው። ስለዚህ በጣም የሚያስጠላው ነገር እሱ ስለሆነ ራሱን ማግኘት አለብህ አንተ ራስህን ቆም ብለህ አስብ። ስለዚህ ቆም ብለህ አስብና ከዛም በኋላ ከሩታ ጋር ትታረቃለህ ማለት ነው። እና ቤት በመግባት ደስ ብሎናል። ያው ሆስፒታል ደግሞ ጭንቀት ነው ተባለ። እንግዲህ ጭንቀቱን እንዲያስወግድልህ ራስን ቆም ብለህ አስብ። ሩተን ቤት እንድታመጣት ማለት ነው። ከዚች ህይወት ከዚች ልክስክስ ወጥተህ ከዚች አሮጊት ከዚች ጎዶሎ ልጅ ህይወት ወጥተህ ማለት ነው። ስለዚህ እንደዛ ካልሆነ በስተቀር ሩተን ስለማታገኛት እንደዛ ይሻልሃል ባይነኝ እኔ ማለት ነው። እና ሰገጥ ያተውን ሰው ሚልህንን ስማ፣ መስማት አለብክ አንተ ጭባ ማለት ነው። ስለዚህ እባክህን አብርሃም ማለት ነው አብርሽ በዙሪያ ያሉ ልጆች እንዳለ ጠላት ናቸው ላንተ ማለት ነው። ላንተ ክፉ የሚያስብ እንጂ መልካምን የሚያስብ የለም። ስለዚህ ቢቀርብህ ይሻላል ባይነኝ። በመሀላችን እኔ ማንም እንዲገባ አልፈልግምና ስለዚህ በመሀላችን ማንም እንዲገባ ስለማንፈልግ ምንም ነገር አታውሩን። እህቶቿ ሁላ አያወሯትም ስለ ትዳሯ ስለምንም ነገሯ ማለት ነው። ምንም ሚዲያ ራሱ አትወጣም። ስለዚህ ሚዲያ ላይ ራሱ አውጥታ አታወራም። አንተ ግን ሁሉም ነገር ሚዲያ ላይ ነው ያለው። እሷ ግን ሚስጥሯን ገበናዋን ሁሉም ነገሯ ሸፍና ነው ያለችው ሩታ ማለት ነው። ጀግኒት ሩታ ማለት እኮ በጣም ጀግና በጣም ጎበዝ ልጅ ነች። ስለዚህ ያ ሁላ ደበቃ ነው እየኖረች ያለችው።